ገመቺስን መቼም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄ ልጅ የትኛው ልጅ መሰላችሁ? ከደምቢዶሎ እዚህ 700 ኪሎ ሜትር መኪና ስር ከስር ተንጠልጥሎ ጥንካሬውን አስቡት። ከዛ የመጣ ልጅ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የሮብ ክራር ነው። ለሮብ ክራር የተለያዩ መረጃዎችን ወደ እናንተ እንላለን። አድምጡን። በታምር የተረፈው የህፃን ገመቹ ልብ የሚነካ ታሪክ ይህንን ያካፈለን ጉርሻ ነው። እናቴን ለመርዳት ነው ይላል ገመቹ። ከደምቢዶሎ እስከ ወለታ ከ600 ኪሎ ሜትር በላይ በመኪና ስር በሚገኝ ብረት ላይ ተንጠልጥሎ በሞትና በህይወት መካከል ሆኖ በታምር የተረፈው የህፃን ገመቹ ታሪክ መላውን የኢትዮጵያ ህዝብ እያስለቀሰና እያስደመመ ይገኛል። ይህ ህፃን አደገኛ በሆነ ሁኔታ በመኪና ስር ተደብቆ ይህንን ረጅም ርቀት የተጓዘው የራሱ የሆነ የልጅነት ፍላጎት ኖሮት አይደለም። ለምን ይህንን አደረክ ተብሎ ሲጠየቅ የሰጠው ምላሽ ግን እጅግ አሳዛኝና የሁሉንም ሰው ልብ የሚሰብር ነበር። እናቴን ለመርዳት ነው በማለት ከእድሜው በላይ የሆነ የኑሮ ሸክም በትከሻው ላይ እንዳለ ለዓለም መስክሯል። መጣበት ምክንያት ደግሞ እናቱን ሊያግዝ ነው። አዲስ አበባ መጥቼ እናቴን ከችግር አወጣታለሁ ብሎ እንግዲህ እንደዛ ያን ሁሉ መንገድ በመኪና ስር ሆኖ መጥቷል። የገመቹ ታሪክ በማህበራዊ ሚዲያ ከተሰራጨ በኋላ በርካታ ግለሰቦችና በጎ አድራጊዎች እጃቸውን ዘርግተውለታል። የህፃኑን የትምህርት ወጪ ሙሉ በሙሉ ለመሸፈን ቃል የገቡም አሉ። በዘለቄታነት ቤተሰቡን ለመርዳትና የተሻለ ህይወት እንዲመራ ለማድረግ ቃል የገቡ ወገኖች ቁጥር እየጨመረ ነው። የገመቹ ታሪክ የድህነትን አስከፊነት ብቻ ሳይሆን አንድ ህፃን ለእናቱ ያለውን ጥልቅ ፍቅርና መስዋዕትነት ያሳየበት ነው። ዛሬ ገመቹ ከሞት አፋፍ ተመልሶ የአዲስ ተስፋ ምልክት ሆኗል። ፈጣሪ ለዚህ ህፃን ትልቅ ዓላማ ስላለው ከመኪናው ስር ጠበቀው። አሁን ተራው የኛ ነው። ገመቹና መሰል ህፃናትን በትከሻቸው ላይ ካለው የኑሮ ሸክም አርፈው ወደ ትምህርት ገበታቸው እንዲመለሱ ማድረግ የሁላችንም ድርሻ ነው እንላለን ሲል ጉሻ በገጹ ላይ አስቀምጦልናል። በአዲስ አበባ አዋሪ ኮቪድ ኮንዶሚኒየም የተከሰተ አስደንጋጭ ግን ደግሞ አስደሳች ክስተት። ትላንትና ረፋድ 4 ሰዓት ገደማ በአዋሪ አካባቢ ኮቪድ በገነባው የጋራ መኖሪያ ህንጻ ላይ የመላ ሰፈር ነዋሪዎችን አይን ያፈጠጠ ልብን በእጅ የምታስጨብጥ አሳዛኝ አደጋ ተከስቶ ነበር። አንድ ህፃን በምን እና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በሰባተኛ ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ይታያል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱትም። ቤቱ ተቆልፎ ስለነበረ በሩን በኃይል ገንጥለው በመግባት ህፃኑን ሳይወድቅ በመተባበር በተአምር ከሞት ሊተርፍ ችሏል። ዛሬ በአዋሪ ሰማይ ስር የፈጣሪ ተአምርና የወጣቶች ርብርብ አንዲትን ንጹህ ነፍስ ታድጓል። ውድ ወላጆች፣ በተለይ ከፍታ ባላቸው ህንጻዎች ላይ የምትኖሩ እባካችሁ ልጆቻችሁ ጥንቃቄ አድርጉ። የመስኮትና የባህር መውጫ መዝጊያዎችን በደንብ ፈትሹ። ዛሬ በታምር የተረፈው ህፃን ለሁላችንም ትልቅ ማስጠንቀቂያ